ማትፈልጋት ከሆነ አልፈልጋትም በል። እኔ ይዤት ልሂድ። ልጄ እኮ በስታብኝ አይደለም ይዣት ልሂድ። እናቷ እንትን ታርሳታለች፣ እሷ ጋር ትወልዳለች፣ ችግር የለውም እናቷም ይዛትና ብላኛለች። ይሄ ሁሉ ነገር ፋዘር አየ። ሺቲ ወላሂ ካገባሁት በአንድ አመት ውስጥ አንድ ሺቲ እና አንድ ሻርፕ ብቻ ነው የገዛልኝ። ሺቲ የለኝም ማለት ሺቲ ማትገዛላት ከሆነ እኔ እኮ ልጅ አንድ ቀን አንድ ነገር ጎሎባት አይደለም ያገባችው፣ ራሷ እንትን ብላ ነው በቃ እንደዚህ ወታብኝ ነው ያገባችው እንጂ እኔ ጋር እኮ አንድ ነገር ቸግሯት አይደለም። ለምንድነው ሺቲ ማትገዛላት? ለምንድነው የሚያስፈልጋት ነገር ማታረግላት አለው። ሰራተኛን ቅጠርላት። ብር አላጣ ብር ብታጣ ችግር የለውም ልጆች የሚረዷታል፣ ለአንተም ይተጋገዙሃል። ግን እየሰራህ ነው እየወጣህ እየገባህ ነው ምናምን ብሎ ተናገረው ፋዘር አባቴ ማለት ነው። እንደዛ ሲናገረው ጊዜ እሺ በቃ ሀጂ ፋዘር ምናምን ብሎ ከአሁን በኋላ ምንም ነገር አይጎልባትም አጃውንም ምናምን እናዘጋጃለን አለ። ከዛ ደግሞ ማታው ኪችን ላይ ቁጭ ባልኩበት ወደኩኝ ወድቄ ከዛ ደግሞ ማታ እንደዚህ ወድቄ ያለው ወገቤ እያመመኝ ነው እና ሐኪም ቤት መሄድ አለብኝ አልኩ። እንደዛ ስለው በቃ እሺ ጠዋት አዲስ ሰፈር ነኝ እና ደውይልኝ አለኝ በፋዘር ማጠገብ። እንደዛ ብሎኝ ስራ ሄደ። ከዛ ደግሞ ወጥቼ አዲስ ሰፈር ሳልወጣ ማለት ነው በቃ ጸባዩን ስለማውቀው አዲስ ሰፈር መጥቼ ያለው ብዬ ደወልኩለት። ብሎክ አድርጎኝ ወጣ። ከዛ ቴሌግራም ላይ ገብቼ ደግሞ ጠዋት እኮ አሞኛል ብዬህ ነበራ አዲስ ሰፈር መጥቻለሁ አልኩ። ቴሌግራም ላይ ብሎክ አድርጎኝ ወጣ። በቃ ጸጥ አለኝ። ከዛ በኋላ ደግሞ በቃ እንደዛ ሲለኝ ዝም ብዬ ሐኪም ቤት ሄድኩኝ ታክሜ ምናምን መጣሁና ማታ ምንም ነገር ሳያወራ ጸጥ ብሎ እህቴ ያለች እኔ ጋር ማለት ነው ጸጥ ብሎ ገብቶ ተኛ። ምግቡን ይዞ ከውጭ ይዞ መጣና መኝታ ክፍሉ ገብቶ ከውስጥ ቆልፎ ተኛ። እኛ ሳሎን ተኛን፣ ዝም አልነው። በማግስቱም ሳምንት ሙሉ እንደዛ አደረገ። እኔ አባቴ በቃ አሁን ሁሉም ነገር መሮኛል ወላሂ። አሁን እንትን ያገናኘችንም ልጅ ደውዬላት እንደዚህ ያደረገኝ ነው እና ነይና በቃ እኔ እናቴ ጋር ሄጄ መውለድ ነው የምፈልገው፣ ምንም ነገር አልፈልግም፣ ብቻ አላህ በሰላም ይገላግለኝና ከዛ በኋላ ሁሉም ነገር እናወራለን አልኳት። ከዛ አባቴ መጣ። እሑድ ቀን ቅዳሜ ቀን ነበር መሰለኝ፣ ቅዳሜ ቀን ነበር። ከዛ እሱ አባቴ መጣ። እኔ ጋ ወንድሜ ጋ ነበር ደውዬለት፣ እሱ መጣ፣ ከስራ መጣ። ተመልሶ ሲመጣ ቀጥ ብሎ ገብቶ ፋዘር ደህና ዋላችሁ ብሎ ገብቶ ተኛ። ከዛ ፋዘር ደግሞ በጣም ተናዶ ገብቶ እኔ ምንም ነገር አልፈልግም ልጄን ስጠኝና ይዣት ልሂድ ከአንተ ምንም ነገር አልፈልግም ሲለው ፋዘር በእናቱ በቃ ይቅርታ ምናምን ብሎ ሁሉም ነገር ያው ይገዛ እጃም አልተገዛም። 8 ወር ከ15 ቀኔ ነው። እንጀራ የሚጋገርበት ምጣድም አልተገዛም ነበር ምናምን። በቃ እሺ ሁሉም ነገር ይገዛና ከእሷ ጋር ሄደው ከመዲና ጋር ሄደው ይግዙ ሁሉም ነገር አለ ከሱ ከወንድሙ ሚስት ጋር ማለት ነው። ከዛ ሄደው ሁሉም ነገር የሚያስፈልገው ነገር አጃውንም ምኑንም ይግዙና ከዛ እኔ ትራንስፈር አድርጋለሁ። ያው ሰራተኛም ሰኞ ታምጣ የሚቸግራት ነገር ሁሉ አስተካክላለሁ አለ። ከዛ ደግሞ እሺ ተብሎ ከእሷን ጋር ሄደንና ገዛን። በቃ አጃ ምናምን ምጣድ ገዛን፣ የእንጀራ ምጣድ እሱን ገዝተን ተመለስን። ቅቤን ገዛን፣ ቅቤ 4 ኪሎ ምናምን ገዝተን መጣን። ከዛ ደግሞ መጣንና እሷ በቃ ወደ ቤቷ ሄደች። እኔ መኖር ጀመርኩኝ። አባቴ ሄደ፣ እሱም በቃ እነሱ ሁላቸውም ሄዱ። እኔና እሱ ብቻ ቀራን ማለት ነው ቤት ውስጥ እኔና እሱ ብቻ ስንቀር ከጎረቤት ጋር እዛኛው ግቢ እያለን ማለት ነው ከጎረቤት ጋር አትስማሚኝ፣ ከአከራይ ጋር አጣላሽኝ እንደዚህ ብሎ ሲናገረኝ ጊዜ እሺ ብዬ እዚህ ስመጣ ደግሞ ከጎረቤቶቹ ጋር መግባባት ጀመርኩኝ። እነሱም ጋር ሄደሽ አውሪ ብቻሽን ስለምትውይ ነው ምናምን አለኝ። ከዛ ደግሞ እኔ ከእነሱም ጋር ማውራት ጀመርኩኝ፣ እነሱም ጋር መውረድ ጀመርኩኝ። ትራስ 2ኛ ፎቅ ላይ ነበር፣ ወደ ታች መውረድ ጀመርኩ፣ ማውራት ጀመርኩ። እርጉዝ ነበረች አንዷ። ከዛ ደግሞ ከእነሱም ጋር አብሬ አተሩን ምናምን ለቀምንና አዘጋጅተን ምናምን አስፈጭውልኝ እነሱ ማለት ነው ሴቶቹ፣ የግቢ ሴቶቹ በጣም ነበር የሚያዝኑልኝ። ከዛ እነሱ አስፈጭተውልኝ ምናምን። ከዛ እሺ ሰኞ ሆነ። ሰኞ ሰራተኛ ተገኘና ደላላ ጋር ሄደን እንደዚህ ሰራተኛ ተገኝቷል፣ የደላላ ብር አስገባ አልኩት። አላስገባም አለ። ቆይ እሺ ዛሬ ታያትና በቃ ነገ እንፈልጋለን አለ። ማታ ሲመጣ ደግሞ ቀን ላይ እኮ ሰራተኛ ተገኝቶ ነበር ከሀያት ጋር ደላላ ቤት ሄደን ለምንድነው ስደውልልሽ እንደዛ ያልከኝ ስለው ጊዜ አይ እኔ በጣም ትልቅ ሰው ምናምን አልፈልግም፣ ትንሽ የቀለል ያለች ልጅ ነው የምፈልገው አለ። እኮ ልጅቷ እኮ ትንሽ ልጅ ናት አልኩት። እሺ በቃ ነገ ሄደሽ ደላላ ጋር ሄደሽ ደውይልኝ አለ። ስደውለት አያነሳም። በቃ ዝም አለኝ። እኔም ደግሞ ጸጥ አልኩትና በቃ ዝም አልኩት። በቃ በራሱ ጊዜ ያመጣል ይሆናል ብዬ ጸጥ አልኩት። ከዛ በኋላ በወልድበት አካባቢ ሲደርስ በጣም ማመም ጀመረኝ፣ ያመኛል ምናምን። በቃ ምንም ነገር መስራት አቃተኝ። አይ እኔ ምንም ነገር መስራት አልችልም፣ እያመመኝ ስለሆነ ምንም ነገር አልሰራም ብዬ በቃ ተውኩት። ምግብን እህቴን ጋር ሄጄ መብላት ጀመርኩኝ። አክስቴን ጋር ሄጄ መብላት ጀመርኩኝ። ከዛ ደግሞ እህቴን ጋር ሄጄ ምግብን ይዤ መምጣት ጀመርኩ። ጎረቤቶቹም እየሰሩልኝ ምናምን መብላት ጀመርኩኝ።
ከዛ እንደዛ እያረኩኝ እሱ ደግሞ ምን ማድረግ ጀመረ መጨረሻ ላይ ዝም ማለት ጤፉን ግዛልኝ ስለው ዝም ብሎ ከዛ አንድ ቀን አክስቴ ጋር ሄጄ አደርኩኝ። እኔ እሑድ ቀን ማለት ነው ልወልድበት አካባቢ አክስቴ ነይ ስጋ ልስራልሽ እና ስጋ ትበያለሽ አለችኝ፣ የእናቴ እህት። ከዛ ደግሞ ቶፊቅ ፋይዛ ጋር ሄጄ እንደውም የእናቴ እህት አላልኩትም፣ ፋይዛ ጋር ሄጄ ስጋ ልበላ ነው ወይስ ትገዛልኛለህ ወይስ ልሂድ እኔ በጣም እያማረኝ ነው ምናምን አልኩት። እንደዛ ስለው ጊዜ አይ እሷ ጋር ሄደሽ ብይ እኔ ብር የለኝም አለኝ። እሱ እኮ ብር አለው ምንም ነገር እኮ አላጣም። ከዛ እሺ ብዬ በቃ ወደ አክስቴ ጋር ሄጄ መብላት ምናምን ጀመርኩኝ። እዛ በላሁኝ እሑድ ቀን ማለት ነው። ስመጣ እሑድ ቀን ምጣዱን አማሽቼው ነበር። ስመጣ ጤፍ ይዞ መጥቶ አብኩቶ ጋገረበት እሑዱን ማለት ነው፣ እኔ በሌለሁበት። እሺ በቃ ይጋግርን የምናገባኝ በቃ ዝም አልኩኝ። ከዛ ጋግሮ ሽሮ ሰርቶ ምናምን መብላት ጀመረ። ለራሱ ይመጣል፣ ሽሮ ይሰራል፣ ጎመን ይሰራል ምናምን መብላት ጀመረ። እኔ ጎንበስ ማለት ራሱ አልችልም፣ በጣም አሞኛል። ከዛ ደግሞ በቃ ዝም አልኩት። እንደዛ ሆኖ እኔ ደግሞ ጎረቤቶችን ጋታችን ወርጄ መብላት ጀመርኩ። ዝም በቃ እንደዛ እያረኩኝ ልብሴንም እያጠብኩ በቃ ጸጥ አልኩት። እሱ ደግሞ እንደዛ እየሰራ መብላት ጀመረ። ከዛም ወልድበት አካባቢ ደረሰ። ልወልድ ትንሽ ቀን ነው የቀረኝ። በቃ ሳምንት እናቴ ጋር በመጣው በሳምንቱ ነው የወለድኩት። ከዛ ወደ እናቴ ጋር ከመጣ ማለት ነው። ከዛ ሆስፒታልም ሲሄድ በ11 ወሬ ምናምን የወለድኩት። ሆስፒታል ስንሄድ እኔ እየከበደኝ ነው፣ ላ ሄጄ ራሱ መሄድ እየከበደኝ ነው። በእናትህ አብረን እንሂድ፣ ሁሉም ሰው እኮ ከባሉ ጋር ነው የሚመጣ፣ አንድ ቀን እንኳን አብረን እንሂድ፣ ልጁ እኮ የሁለታችንም ነው እላለሁ። ከዛ እንደዛ ስለው ጊዜ አይች እኔ አልሄድም፣ አንቺ ሂጂና እዛ ነይና ደውይልኝ ይለኛል። ሁሌም ስደውለት ወይ ብሎክ ያደርገኛል ወይም ደግሞ አያነሳልኝ፣ ጸጥ ነው የሚለኝ። ከዛ ደግሞ በቃ ሄድኩኝ። የዛን ቀን ማለት ነው ከቤት ያወጣኝ ቀን ማታ 1 ሰዓት ላይ ነበር። አንድ ሰዓት አው በቃ መግሪብ ሰግጄ ካርባ ነበር አዛን የሚለው። እነሱ ጎረቤቶቹ ነይ ቡና ጠጪ አሉኝ፣ እታች ማለት ነው። ወርጄ አንዱ አራስ ነበረች። ከዛ ደግሞ ሄደን ቡና ጠጥቼ መጥቼ ወዲያውኑ ገብቶ ምግቡን አሙቆ ይዞ ምናምን ገብቶ ኪችኑን ቆለፈው፣ ሳሎኑ ሁሉም ቦታ ቆላልፎት ቁጭ አለ። አንኳኳላ አይከፍተኝም፣ አሁንም አንኳኳላ አይከፍተኝም። ከዛ ደግሞ በቃ እምቢ ሲለኝ ጊዜ እታች ወርጄው እንደዚህ ያንኳኳሁ እኮ እምቢ ያለኝ አልከፍትም አለኝ። እስኪ ናና አንተን ከሰማህ አንኳኳለት አልኩት። ከዛ ደግሞ እንደዛ ስለው ጊዜ ወጣና እሱ ተቆጣው። ናት ክፈት ቶፊቅ ምን ሆነህ ነው እንዴ? ልጅቷ እንደዚህ ሆና ውጭ ታስቀምጣታለህ ምናምን አለው እሱ ማለት ነው ሰውየው። እንደዛ እንዴ ውጭ መሆኗን እኮ አላየኋትም አለው። አይቶኛል እኮ ከመስኮት መጥቶ ውሃ ራሱ መኝታ ክፍል ማጣሪያው ላይ ውሃ ቀጥቶ እንደዚህ ቀና ብሎ አይቶኝ ሄዶ ውሃውን ጠጥቶ ቁጭ አለ። እንዴ አላየኋትም ነበር እኮ አለው። እሺ በቃ አስገባት ብሎት ወረደ። እኔ ደግሞ ገብቼ ከዛ ደግሞ የሆነ የጻፈልኝ ቴክስት አለ ማለት ነው የምን ቴክስት ስለው ጊዜ የዛን ቀኑ አለኝ። ከዛ ደግሞ አጥፍቼዋለሁ እስኪ ያሳይኝ ሲለኝ ጊዜ አጥፍቼዋለሁ አልኩህ ምናምን አልኩት። ሜሴጁ ማለት ነው ሀቡ በውስጥ ልክልሻለሁ እዚህ ለማውራት እንትን ስላለኝ ነው። ከዛ ደግሞ ካጠፋሽው እስኪ ያሳይኝ ምናምን ሲለኝ ጊዜ አይ እኔ ሽንቴ መጥቶብኛል፣ እሺ አንዴ ሸንቼ ልምጣና ከዛ በኋላ አሳይሃለሁ አልኩት። ከዛ ደግሞ እንዳይቆልፍብኝ ብዬ 2 ቁልፍ ነበረው፣ አንዱን ቁልፍ ይዤው ወጣሁኝ፣ የውጭውን ቁልፍ ማለት ነው። እንደዛ ይዤው ወጥቼ ልክ ስወጣ ተመልሰሽ ምትገቢ እንዳይመስልሽ እዚህ ቤት ብሎኝ ቆልፎት ሄደ። በሩን ቆልፎት ቁጭ አለ። በቃ ባንኳኳ አልከፍትም አለኝ፣ አልከፍትም አለኝ። ከዛ ደግሞ ሰውየውም ራሱ ያኛው የግቢው ሰውዬ ማለት ነው በቃ አልከፍትም ካለች ችግር የለውም ነይ እኔ ጋር ታድራለች፣ እኛ ጋር ታድራለች፣ በቃ ተይው ለምንድነው እንደዚህ የምታረጊው ምናምን አሉኝ። ሴቶችም ተቆጡኝ። እንደ አንድ ልጅ እኮ ጌጥ ነው፣ በቃ ተይው እምቢ ካለች ተይው በቃ ነይ እኛ ጋር ታድራለች፣ ነገ እናትሽ ጋር እንሸኝሻለን ምናምን አሉኝ እነሱ ሴቶቹም። እሱም በቃ አልከፍትም አለ፣ እምቢ አለ። እንደዛ ሲለኝ አይ እኔ በቃ አክስቴ ልጅ ጋር አለች እሷ ጋር ሄጄ አድራለሁ፣ ከዛ ነገ እንደሚሆን ይደረጋል ምናምን ተባለ። እንደዛ ተብሎ እኔ እሺ በቃ ብሎ 4 ሰዓት ሆነ። የግቢው ሰውዬው ነው፣ ሩቅ ነው እኮ ከኛ የ10 ብር መንገድ ነው ማለት ነው ወደ አዲስ ሰፈር ወስዶ ራይድ አስይዞኝ ምናምን ሸኘኝ። ከዛ በኋላ የአክስቴ ልጅ ጋር ማታ 4 ሰዓት ነው ወላሂ። ከዛ ቤት ከወጣሁ በሳምንቴ ነው የወለድኩት እናቴ ጋር መጥቼ ማለት ነው። አስወጣኝና ሄድኩኝ። በቃ እንደዚህ ብዬ ነገርኳት፣ ለአክስቴም ነገርኳት። አይ አክስቴ ይሄ ነገርማ የሱ አጎት አለው ማለት ነው። አጎቱ ሳይሰሙ ይሄ ሁሉ ነገር አድርጎሽ እንዴት ትሄጃለሽ? ዝም ብለሽማ አትሄጂም አለችኝ አክስቴ ማለት ነው። አክስቴ ማለችኝ። እናቴም ደግሞ በቃ እነሱ ይወቁና ከዛ በኋላ ትመጫለሽ አለችኝ። እንደዛ ስትለኝ ያኛው ሰውዬው አለ። ከዛ ጠርቼው
ይሄ ቴክስት አጠፋሽ ወይ ብሎኝ መጀመሪያ ቀን ያኛው አብራር የሚባለው ማለት ነው ያጎቱ ልጅ ጠርቼ ይሄ ቴክስት አጠፋሽ ወይ ብሎኝ እንደዚህ ሁሉ ነገር አድርጎኛል ምናምን ብዬ ነገርኩት። በቃ ቴክስቱንም አሳየሁት ምናምን። አይ እኮ ኖርማል ነገር ነው በባልና በሚስት መሀል የሚፈጠር ነገር ነው አለኝ። እንዴት ነው ያንተ ሚስት እንደዚህ አርግዛ እንደዚህ ስትልህ እንደዚህ ትላታለህ፣ እንደዚህ ስትልህ እንደዚህ ታረጋታለህ ምናምን አልኩት። አይ ችግር የለውም ኖርማል ነገር ነው አለኝ። እሺ በቃ እንዴ ሀጂ አጎቱ ናቸው ሀጂ ስሙና እሳቸው እናማክራቸውና እንደሚሆን ይደረጋል ምናምን አለኝ። ከዛ ደግሞ የእሱ አጎት ትልቅ ሰው ናቸው። ከዛ አንቺ ምንድን ነው የምትፈልጊው? ለምንድን ነው እንደዚህ የምታረጋት ምናምን ሲለው ጊዜ አይ እኔ ምንም እያረኳት አይደለም በራሷ በጸባይዋ ነው። እሷ እኮ እርጉዝ ናት። ሆርሞኑ ራሱ እንደዚህ ቢያረጋት ራሱ አንተ እንትን ማለት ነው ያለብህ፣ እንደዚህ ነገር ማድረግ ነው ያለብህ እንጂ እሷ ምንድን ነው የምታረግህ ምናምን ብሎ ሲጠይቁት ጊዜ ምግብ አሰራልኝም። እኔ ጎንበስ ማለት ራሱ እያቃተኝ ነው። እኔ ምግብ ራሴም ሰርቼ እበላለሁ። ደባል ሆኜ ነው የምኖረው። የ2 ወር ከሆነ ደባል ሆኜ ነው የምኖረው። እሷ እዛ ቤት ትተኛለች፣ እኔ እዚህ በኩል። አንድ ቀን እኮ ምግብ ሰርቶ ሲበላ ራሱ እኮ ነይ ብይ ብሎኝ ራሱ እኮ አያውቅም። ምግብ እየሰራሁለት ነበር። ግን መጨረሻ ላይ በጣም ሲደግመኝ 1 ወር ምናምን ሲቀረኝ ጊዜ ምግቡን መስራቱን አቆምኩኝ። ከዛ ራሱ ሌሊት ተረስቶ እንጀራ ይጋግራል፣ ሽሮውን ይሰራል፣ ወጡን እየሰራ ከዛ ደግሞ መብላት ጀመረ። እኔ ደግሞ ተውኩት። በቃ እኔ ሀጂ እሳቸው ላሳፍራቸውም አልፈለግኩም። እኔ ምንም ነገር አልፈልግም። ነገ እናቴ ጋር መሄድ ነው የምፈልገው። እህቴ ያለች እህቴ ትሸኘኛለች አልኩት። በቃ የሚያስፈልግሽ ነገር ይስጥሽ አለኝ አሉኝ እሳቸው ማለት ነው የእሱ አጎቱ። ከዛ ደግሞ አይ እኔ ምንም ነገር አልፈልግም፣ የታክሲን ብር አለኝ፣ ሁሉም ነገር አለኝ፣ እኔ ብቻ መሄድ ነው የምፈልገው አልኳቸው። እሺ በቃ እንደዚህ ካሽ ስትመጪ እናወራበታለን ሂጂ አሉኝ እሳቸው። እንደዛ ብለውኝ እኔ ደግሞ በቃ እሺ ብዬ ጠዋቱ እህቴ ባጃጅ ጠርተን ምናምን ሸኘችኝ። ስንወጣ ጊዜ ተከተለን ከኋላ ኋላ። እኛ ምንም ነገር አልያዝንም። አጃውና ቅቤውን ምናምን የተገዛው የራስ የተገዛውን ነገር ይዘነዋል። ሌላ ነገር ምንም ነገር አልያዝንም። የራሴን ራሱ ስጦታ የተሰጠኝ ቀረሱ አልያዝኩም። ከዛ ከኋላ ኋላ ተከትሎን አውቶቢስ ተራ ድረስ መጣ። ከዛ ደግሞ በመኪና በገባሁበት መጣና ገባ። አየን። አንቺም ልትሄጂ ነው አላት እህቴ። አይ እኔ አልሄድም እሷ ብቻዋን ነው የምትሄደው አለችው። ከዛ ደግሞ እንደዛ ስትለው እሺ በቃ ብሎ እህቴም ቸው ብላኝ ሄደች ወደ ስራ። ስትሄድ ጊዜ ደግሞ ሰውዬው የእቃ ብር ክፈይ አለኝ። ስንት ነው ስለው ጊዜ 300 ብር ስለው እሺ በቃ ለሱ ተቀበለው አልኩት። እኔ ደግሞ በቃ ቀለል አድርጌ ስለመጣ ከዛ ደግሞ እንደዛ ስለው ኧረ እባክህ እሷ ሀብታም ናት እባክህ ብሎት ሳይከፍልልኝ ምንም ሳይለኝ ትቶኝ ሄደ። በቃ ዝም ብሎኝ ወጥቶ ሄደ። በቃ እኔም ሄጄ እናቴ ጋር አልሐምዱሊላ ወለድኩኝ። 6 ወሬ ነው። ከዛ ከመጣ በኋላ ሳይደውል እሺ የኔን ስልክ እኔ ጋር መደወል ቢከብደው ራሱ የእሱን ልጅ አይደል ያረቀስኩት እናቴ ጋር ራሱ ደውሎ በሰላም ተገላገለች ወይ አባቴ ጋር ራሱ ደውሎ በሰላም ተገላገለች ወይ ሳይል አልሐምዱሊላ እኔማ በሰላም ነው የተገላገልኩት። አላህ እንደ ሰው አይደለም። በሰላም ነው የወለድኩት። ግን በሰላም ወለደች ወይ ራሱ ሳይለኝ 4 ወር ቁጭ ብሎ በ4 ወሩ ደግሞ አንድ የህፃን ልብስ የራሱን ልጅ እኮ ነው የተወለደው። በሰላም ወለድሽ ወይ ያላለኝ ሰውዬ አንድ የህፃን ልብስ ይዞ በ4 ወሩ መጣ። ሲመጣ ጊዜ እኔ ዝም ብዬ ተኝቼ ነበር። ኢድ ላይ ነበር የመጣው። ተኝቼ እናቱ ጋር ለኢድ መጥቶ እኛ ጋር ደግሞ ጠዋቱ ልብስ ይዞ መጣ። አንድ የልጅ ልብስ ማለት ነው። አልሐምዱሊላህ እኛ ምንም ነገር አላጣንም። ከዛ ደግሞ ይዞ መጣና ፋዘርን በውጭ ላይ ዝም ብሎ ሰላም ብሎት ገባ ወደ ውስጥ ማለት ነው። ፋዘርን ውጭ ላይ ሰላም ብሎት ከእህቱ ባል ጋር ነበር የመጣው። ገጠር አንድ እህት አለችው። ከዛ ሰላም ብሎት ገብቶ አስቀምጦት ሀጀራ ሲል ጊዜ ታናሽ እህቴ ትንሽ እህት ያለች ቆይ ተኝታለች መሰለኛ ልቀስቅሳት አለችው። እንደዛ ስትለው አይ በቃ ተያታ ምን ወንድ ነው የተወለደው ሴት ነው የተወለደው ራሱ እኮ ብሎ አልጠየቀም። በቃ ተያት ከተኛችማ ብሎ ተነስቶ ወጣ። ልብሱን አስቀምጦት ማለት ነው። ልጅንም ሊያይልም አንድ ነገር እንኳን አይልም። ከዛ ደግሞ ተነስቶ ወጣ። ሲወጣ ጊዜ እኔና ታላቅ እህቴም ነበረች። በቃ ከሱ ጋር የመጣው ሰውየው ማለት ነው። እኛ አልሐምዱሊላህ ምንም ነገር አላጣንም። ልጁንም ማሳደግ አላነሰንም። ልብስ አጥቷል ብሎ ነው ይሄ ልብስ ይዞ የሚመጣው። ይዘህለት ሂዳል ነው ይዞት ሄደ። ልጁን ያኛው ከሱ ጋር የመጣው ማለት ነው። ልብሱን ይዞት ሄደ። ከዛ በቃ አልመጣም። ከዛ በኋላ ይኸው ምንም ነገር አላለም። ምንም አልመጣምም። ልብሱንም መልሶም አላመጣም። በቃ ሄዶ በዛውም ቀረ። እስካሁን ድረስ በቃ አልመጣም። አንዴ ነው የመጣው። እሱንም አላያችሁም። ታያይሽ ወጣ። አንቺ ትፈልጊዋለሽ እንዲመጣ? እሱንም አላየንም። በቃ ከዛ በኋላ አልመጣም። የትም አላችሁ? ኧረ አልፈልግም፣ ወላሂ አልፈልግም።
ታዲያ እንዲመጣ ለምን ጠበቅሽ? ግን በቃ ያው ላካፍል ብዬ ልናገር ብዬ ነው እንጂ እኔ ምንም ነገር ከሱ ምንም ነገር አልፈልግም። ወላሂ አላህ የስራውን ይስጠው። በጣም ብዙ ነገር ነው ያደረገኝ። አንድ ሴት አርግዛ ራሱ አንድ ነገር አማረኝ ስትል እንዴት ማማር ምን ማለት እንደሆነ ታውቁታላችሁ መቼም አርግዛችሁ የምታውቁ ሴቶች። ይሁን ነገር አማረኝ ዛሬ ካማረሽ እኮ ችግር የለውም ነገ ትረሺዋለሽ ላይ ይሁን ነገር እንደዚህ ነገር አማረ ወላሂ ሌላ ነገር ሳምቡሳ ራሱ አማረኝ ስለው ጊዜ አይ ተይው ዛሬ ካማረሽ ነገ ትረሺዋለሽ ነው የሚለኝ። ትልቅ ነገር እኮ አልጠይቀውም። ስጋውንም በቃ መጨረሻ ነገ ትረሺዋለሽ ሲለኝ በቃ እህቴንም ጠይቄ አክስቴንም ጠይቄ ከእናቴም ብር እያስላኩኝ እንደዛ ማድረግ ጀመርኩኝ። ከዛ በቃ ያው እስከ ዛሬም ድረስ አልመጣም፣ ምንም አላለንም። ማለት ሰውየው እኮ መጀመሪያም እኮ አይፈልግም። ይቅርታ አድርጉልኝ እና ለምንድነው ሁሌ በወንዶች የምንፈርደው? ማለት የማይፈልገን ሰው ላይ ሄደን ከተለጠፍን እኮ ይሄ ነው የሚሆነው። እሱ እኮ ናት እኮ ቤቱን አፈላልጋ ሄደችው። መቶ እንኳን እኮ አልወሰዳትም። ሊካስሩ ስትመጣ በሰላም ነው ለመጣሽ እኮ ነው ያላት። ማለት ወንዱ ጉጉት ካላሳየ ፍላጎት ካላሳየ ሴቷ በግድ ሄዳ ከተለጠፈች ታዲያ ይህ ሰውዬ ይፈረድበታል እንዴ? እንደማይፈልግ እኮ ደጋግሞ እያሳየ እኮ ነው፣ እየተናገረ ነው። ተገዶ እኮ ነው ያገባው። እና ተገዶ ማለት አይደል ነው። እኛ ራሳችን ዋጋችንን ካላወቅን፣ እኛ ክብራችንን ካልጠበቅን ማን ነው የሚጠብቅልን? አንድ ሰው እንደማይፈልገኝ ከተለጠፉበት እንዴት ነው ኬት አምጥቶ ፍቅር ይስጠኝ? የሌለውን ፍቅር ማይወደኝ ሰው ኬት አምጥቶ ይውደደኝ? ሰው እኮ ያለውን ነው የውስጡን ነው እኮ የሚሰጠው አይደል? ፍቅር ያለው ሰው ነው ፍቅር የሚሰጠው። ይህ ሰውዬ ፍቅር የለውም። ይህ ሰውዬ አይፈልግም። ሳይፈልግ በግድ ነው የሄድሽው አንቺ ቤት መቶ ሳይወስድሽ አንቺ ባላረግዝ እኮ ለህን ሄድም ነበር ከእርግዝና በፊት የመጀመሪያ ጊዜ ስቴጅ እኮ መቶ አልወሰደሽም ማሬ። አንቺ አለች እንዲህ በሰው በታክሲ ከጎት ልጅ ጋር ነው ከሆነ ነገር ጋር ሄድሽው። ከዛ በሰላም ነው በዚህ ምሽት ያለሽ። አስብ የሆነ ሰው እንደው እንግድነት እንኳን ሰው ሄደሽ ቤቱ በሰላም ነው የመጣሽው ካለሽ እንጃ እኔ ካለኝ እወጣለሁ። ጥያቄ አላድርም ከፍትፍቱ ፊቱ መቶ አልወሰደም። እኔ እኮ ባላረግዝ እኮ ተመልሼ አልሄድም ነበር። ይቅርታ እዚህ ጋር እያወሩኝ ስለነበረ ነው። እና ውዴ የመጀመሪያ ጊዜ ራሱ እኮ እሱ መጥቶ አልወሰደሽም። እናትሽ የኔ ፕሮግራም ቤት አድርጋ እኮ ለመምጣት ፈቃደኛ አይደለም። እነዚህ ምልክቶችን እኮ አይተሽ ነበር። ገባች? እኛ መጀመሪያ እነዚህ ምልክቶች ስናይ ኖ ይህ ሰውዬ አይሆንም ብለን እነዚህን ቀይ ምልክቶች አይተን እኮ አይቼ ነበር መቀመጥ እቼ እኮ አልሄድም ነበር ግን እኮ ማሪዎች አሁንም ያንቺ ስህተት መሆኑን ካላመንሽ ውዴ በሚቀጥለውም ሌላ እንደዚህ አይነት ባል ላይ ትወድቂያለሽ። መጀመሪያ ያቺ ዘመድሽ አስተዋወቀች። ከዛ 15 ቀን ሳይደውል ሲቀር ፍላጎት እንደሌለው ገብቶሽ ልትታዩ ይገባ ነበር። ገባሽ? አሁንም እኮ መጀመሪያም እኮ ነው ይሄ ገባሽ? ፍላጎት የለውም። ምንም ፍቅር ሰጥቶሽ አያውቅም። ምንም አይነት ፍላጎት አሳይቶሽ አያውቅም። አይሆንም አልኩኝ እኮ አይሆንም ስላት ጊዜ እሱ እኮ በስራ ቢዚ ስለሚሆን ነው እንጂ በጣም ወድጃታለሁ አለ። በስራ ቢዚ ስለሚሆን ነው። የሰው ወሬ ለምን አለ? እሱ ካላሳየሽ ብሎ ነው። አዳምጪኝ ማሬ፣ ሰዎች አለ እያሉ እሱ እኮ ቢዚ ስለሆነ ነው። ምንም አይነት እሱ እኮ እንደዚህ ያደረገ ነው ስለ እሱ እኮ እንደዚህ ነው። በቃ እሱ የተማረ ሰው ስለሆነ ነው። እሱ ትልቅ ሰው እንደ የተማረ ሰው እንደዚህ ያደርግ ነው። አዳምጪ ማሪ አዳምጪ። እኛ ረጅም ሰዓት ዝም ብለን አዳመጥሽ። ያቺ ያስተዋወቀች ዘመዱ ፍላጎት ማያሳይሽ፣ ማይደውልልሽ፣ ማይጠይቅሽ፣ ፍቅር ማይሰጥሽ የተማረ ስለሆነ ነው፣ ቢዚ ስለሆነ ነው ምትልሽ። እሷ ምን ቤት ናት? ፍቅርን ከሱ ነው ማየት ያለብሽ፣ ከሱ ነው። እቤት ተቀምጦ ብቻውን አብስሎ እየበላ የመጀመሪያ ቀን ቤቱ ስትመጪ ምን ነው በሰላም ነው ምንም ላይክ ምን አንገበገበሽ አይነት ነገር እኮ ነው ያለው። በሰላም ነው በዚህ ምሽት ላይክ አይደርስም ነገ ከነገ ወዲያ ቀስ ብለሽ አትመጭም ምን አንገበገበሽ እኔ ጋር ለመምጣት አይነት ነገር እኮ ነው ያሳየሽ እኮ። ገባሽ? ያ ራሱ ትልቅ ምልክት ነው። ገና ሳትነካኩ ልክ እንደዛ ሲልሽ መመለስ ነበረብሽ።
አሁን እኮ አንቺ አሁንም ቢጠራሽ እኮ ትሄጃለሽ። ለምን እንደዚህ በድሎሽ እናትሽ ቤት ሄደሽ አራስ ቤት ተኝተሽ ከ4 ወር በኋላ ሲመጣ እንኳን ከእንቅልፌ ሳይቀሰቅሰኝ ሳያይ ልጁን ሳያይ አልሽ ጠበቅሽ። ከሱ ስታለቅሺ ለምን አታባብለኝም ትይዋለሽ። ከዛ ያልቅሽ ማልቀስ ጥሩ ነው ላይን ጥራት እያለሽ ኢማጅን ላይክ አንቺ ነሽ እየፈለግሽው ያለሽ እኮ አይደለም። ይህ ደግሞ ራስን መበደል ነው ማሪ። ገባሽ? የሁሉ ርቀት ራሱ መጓዝ የሁሉ መስዋዕትነት አይገባውም ለዚህ ሰውዬ። የመጀመሪያ ጊዜ ያንን ምልክት ስታይ በቃ ቁርጥ አድርገሽ ልታይ ይገባ ነበረ። ይህን የእርግዝናም ባልተፈጠረ ነበረ። የመጀመሪያ ጊዜ ፊት ሲነሳሽ ጥለሽለት ሄደሽ ቢሆን ኖሮ ኒካሽን አወረደልሽ። ማሪ ኒካሽን አወረደልሽ። አይ አላወረደልኝም። አላወረደልኝም። አሁን ኒካይን አውርድልኝ ምናምን የዛኔ ራሱ እርጉሱኝ ፋዘርን መጥቶ ኒካን አውርድላት ፋዘር አልነበረም የዛን ቀን። የእሱ የወንድሙ ሚስትና የኔ እህቴ ነበረች። እኔ ከሱ ምንም ነገር አልፈልግም። በቃ ኒካይን ብቻ ያውርድልኝ ስል አሁን እኔ ኒካ አውርድ ያለው ብዬ ከዛ ገንዘብ ልትካፈይ ገና ለገና የኔን ገንዘብ የለፋውበትን ልትካፈይ። እኔ ከአንተ ጋር ምንም ነገር አልፈልግም። ምንም አይነት ገንዘብ አልፈልግም። አልሐምዱሊላ እናቴ ትሰራለች፣ እናቴ አላት፣ ወንድሞቼ ይረዱኛል። እኔ ከአንተ ምንም ነገር አልፈልግም። ይሄ ልጅ እናቴን ታሳድግልኛለች፣ ብቻ ልቀቀኝ። ከዛ በኋላ ደግሞ ሲንግል ማም ልትሆኝ አለኝ። የዛን ቀን ማለት ነው እኔ ለፋዘር እንደዛ ብሎኛል ብዬ ስናገር ጊዜ እኔ ወላሂ ላዚም አላልኩም እንደዛ አለ። የእሱ የወንድሙ ሚስት አለች፣ እህቴ አለች። እህቴ ብለህ አላለች። የወንድሙ ሚስት ደግሞ አይ ሰው አላህም ነቢ ሰለላሁ ዐለይሂ ወሰለም ዋሽታችሁ አስታርቁ ብለዋል እንጂ ተናግራችሁ አጣሉ አላሉም። እኔ እንደዚህ ነገር አልናገርም አለች። እሱ እንደዛ ብሏል። ግን ከዛ በኋላ ገንዘቤን ልትካፈይ እኔ ምን ነገር አልፈልግም። ገና ፍቺ ሲባራሱ ምን ያስባል? በቃ እሱ ጭንቅላቱ ጋር የሚመጣው ገንዘቡን ነው። አልፈታም ነው የሚለው። አሁን ራሱ ብንጠይቀው አንፈታም ነው የሚለው። ከዛ በኋላ ምንም አዲስ አበባ አልሄድኩም። እዚሁ እናቴ ጋር ነኝ። ወደ አዲስ አበባ አልሄድኩም። አሁን ግን ባለፈ ሰውየው ደውዬ ስጠይቀው ጊዜ ግቢ ያከራየን ሰውየው ማለት ነው አይ ነይና ሌላ ነይና ምን አለሽ አከራያችሁ? ሀጀር ኔትወርክ አዳሚዎች አድርጋ ነው ሰው መጥቶ መሰለኝ እናቷ አባደሎች አከራይ አይሰማም። አሁን ይሰማል። አከራይሽ እና ላስታርቃችኋለሽ። ምን አላከራያችሁ? አላለኝም። ኧረ ለምንድን ነው ዝም ያልሽው? እሱ አከራያችን አይደለም የግቢው ተወካይ ነው። የዛን ቀን ራሱ በማታ ያሸኘን ማለት ነው። ነይና የህፃናት መብት ክሰሽው ለራሴ እኔ ምንም ነገር አልፈልግም ብቻ እንዲለቀኝ ነው ምናምን ስለው እሱ ከእህቱ ልጅ ጋር ዘና ብሎ እየኖረ ነው እዚህ። አንቺ ለምን ማትመጪ ስለኝ አይ እኔ ከእሱ ጋር መኖር አልፈልግም። የዛን ቀን ያ ሁሉ ነገር አድርጎኝ ምናምን ስለው ጊዜ አዎ ከእሱ ጋርማ መኖር አትፈልጊም፣ ግን ነይና የህፃናት መብት ሂጂና ለልጅሽ ተቆራጭ ያርግ ለልጅሽ ክሰሽው አለኝ። ሰሞኑ ከ15 ቀን በፊት ምናምን ደውሎልኝ እንደዛ ነው ያለኝ። እኔ ማግዝሻለሁ አለኝ። እኔ ደግሞ እዛ አዲስ አበባ ሂጂ አሁን ለዚህ ምንም ብዙ ማውቀው ነገር የለም እና ለዛ ነው ያልሄድኩት። እኔማ ሄጂ በቃ ህፃናት መብት ሄጂ መክሰስ ነው የምፈልገው፣ ካልሆነ ደግሞ እንዲፈታኝ ነው የምፈልገው እንጂ ከሱ ምንም ነገር አልፈልግም እኮ። እንዲፈታሽም እኮ ሸሪያ ፍርድ ቤት መክሰስ ትችያለሽ፣ መብትሽ ነው። በግድ ማኖር እኮ አይችልም። በግድ አልፈታም ሳልፈታሽ ተንጠልጥለሽ ኖሪ ማለት እኮ መብት የለውም።
ይምጣና ይጠየቅ። ኧረ እንደዚህ አይነቱን መሀይም አምጥቶ እዚህ ጋር መነጋገር ራሱ ሌላ መሀይም ማስፋፋት ነው። ለሴት ልጅ ክብር የሌለው እሱማ ልክ ነች። ስራ ማላጣው ያልጠራም እንደዚህ አይነት ሰው ፈርስተፎል ያለ ፍላጎቱ ነው። እሱም ጋር አልፈረድኩም። ለምን ያለ ፍላጎቱ ነው። እሷ ናት በግድ ሄደችበት እንጂ አልመጣባትም። እሷ ናት በሩን አንኳኩታ ሄዳ ቤቱ ድረስ ሄደችው። ሳይፈልግ ያለ ፍላጎቱ ፊት እየነሳት በግድ የተለጠፈችበት እሷ ናት። እሱ ለምኖ አሳምኖ ጀንጅኖ ምናምን ቢሆን ኖሮ ኦኬ፣ ለምን አሳምነ አታለ ጀንጅነ ካገባህ በኋላ እንዲያረካት ብለን እንጠይቋለን። ሳይፈልግ በሩን አንኳክታ በሩን በታክሲ አሳዳ ጠያይቃ ቤቱ ድረስ ሄዳ ልፈልጋ ሄዳ ለተለጠፈችበት ሰውዬ ለምንድን ነው ለምን እንትን አልካት? ለምን ፊት ነሳሃት? ሳልፈልግ ነው የመጣችብኝ ቢልስ ምንድን ነው ይሄ? እንደዚህ አይነትን ሰው እኔ አላናግርም፣ አልጠይቅም። እንትን ማድረግ ያለባት አሁን እሷ ሴቶችና ህፃናት ሄዳ ከሳ መብቷን ማስከበር ሸሪያ ፍርድ ቤት ሄዳ በአፍንጫው ወዱ ሰን በግዱ ይፈታል። አልፈታም የማለት መብት የለውም። ሲጀመር ሰው በሰው ነው የገፋፉት። አቡኮ ሰዎች ገፍተውት አስገድደውት እንጂ እኮ እሱ እኮ ሰውዬው እኮ አልፈለገም አርፎ በተቀመጠበት እና ስለዚህ ምንድነው መሆን ያለበት? አሁን አከራይሽ እንዳለሽ ትክክል ነው። የሴቶችና ህፃናት ሄደሽ ከሰሽ ተቆራጩን በአፍንጫ ያደርጋል። ቋጣሪ ነው እሱ፣ ገንዘብ ነው እንትን ያለው። ካልፈለግንም እሱ እኮ አልጠይቃትም። ዘመድዬ ናት ነይ ብላ እንትን ያለቻት ያጣበሰቻት፣ ነይ ተዋወቂ ብላ ያስተዋወቀቻት። አስተዋውቃትም አልደወለም እሱ 15 ቀን ሙሉ። ፍላጎት ያለው ወንድ ወዲያውኑ ደውሎ ጅንጀና የሚጀምረው እንትን ውዴ ሀጅራ አዎ በጣም ራስ ወዳድ ነው። ብቻውን ሲበላ ስለቆየ ከሰው ጋር ተካፍሎ መብላት አይወድም። ኢማጂን የማይፈታት ገንዘብ እንዳትከፈለው ነው። ገንዘብ እንዳትከፈለው እሷ እድሜ ልኮን በሱ ስር ሆና የእሱ ሚስት ተንጠልጥላ እንድትኖር ነው የሚፈልገው። እንትን ውዴ ሸሪያ ፍርድ ቤት ሄደሽ ለምን አትፋችም? እኔም እኮ እንደዛ አስቤያለሁ፣ ግን በቃ እዛም አዲስ አበባም ስመጣ ምናምን የሚያግዘኝ ሰው ስለሌለ እኮ ነው። አሁን እሱ የተማረ ሰው ምናምን ስለሆነ በቃ እንትን ካለኝ አልፈታም ብሎ የሆነ ነገር ካለኝ የሆነ ነገር ካለኝ ብዬ እኮ ነው። ደግሞ እሱ ትልቅ ሰው ነው። ምንድነው የተማረው? በጣም ለሱ ልጁ ሆናለው እኮ ይሄ መሀይም ነው። ይሄ የተማረ አይደለም። ምንድነው የተማረው? የተማረ ስላለች እንዲህ ደጋግማ የተማረ ወንድማ ለሴት ክብር አለው። የተማረ ወንድ እንደዚህ አያደርግም። ስቁልቁን እንጀራ ጋግሮ በሌሊት ለብቻው የሚበላ አጋሰስ ግብግብ ደግሞ በቃ አንቺ ነሽ። ይኸውልሽ አንቺ እዛ ዲግሪ ያለኝ ምናምን ብሎ የፎተተሽን አንቺ ካመንሽ መኝ እዚህ ጋር መተሽ ግን የተማረ አትበይም። በሌሊት አንቺ እርጉዝ ሚስቱ እየተራብሽ ተኝተሽ እሱ ሌሊት ተነስቶ እንጀራ ጋግሮ ወጥ ሰርቶ የሚበላ አጋሰስ ሆዳም የተማረ አይደለም። ምንም ጅብ ነው። ምን ሰውም አይደለም። ስለዚህ አንቺ አከራይሽ ማን ነው? የግቢ ኃላፊ ያልሽው ሰውዬ ባለሽ መሰረት ሄደሽ እነሱ ያግዙሽ እና እኔ ያግዝሻለሁ ነይ ብሎሽ የለ ሴቶችና ህፃናት ይውሰዱሽ። ሄደሽ ሴቶችና ህፃናት ከሰሽ መንግስት በወር ተቆራጭ ደሞዝተኛ ነው ወይስ ነጋዴ ነው? ምንድን ነው ስራው? እኔ እንጃ ስራም እንደሆነ አላውቅም፣ ግን የግል ድርጅት ውስጥ ነው የሚሰራው። ወደ ሳር ቤት ምናምን ነው የሚሰራው። ስራ ምንድን ነው ስትይ ራሱ አታውቂው ምን ይሰራልሻል፣ ማታውቂው ነገር አትጠይቂ ነው የሚለው። አታውቂው ምን ይሰራልሻል፣ ማታውቂው ነገር አትጠይቂ ምን ይሰራልሻል ነው የሚለው። አብረሽው አንድ ቤት ኖረሽ ምን እንደሚሰራ አታውቂም? ወላሂ ምንድን ነው የምትሰራው? እንትኑ ፋይሎቹ ራሱ መሳቢያ ውስጥ የሆነ ድሬሲንግ ቴብሉ ላይ ከስር ቆልፎባቸው ነው የሚሄደው። 4 ዲግሪ ያለው ምናምን መሰለኝ። ከዛ ቆልፎባቸው ይሄዳል። ለምንድን ነው የምትቆልፈው? እኔ እኮ ሚስትህ ነኝ ምናምን ስለው አይ እኔ ማንንም አላምንም ይላል። እኔ ማንንም አላምንም፣ እንኳን ሚስቴ ማንንም አላምንም ይላል። ምንድን ነው የምትሰራው? ምን ይሰራልሻል? አሁን እሱን መጠየቅ ምን ይሰራልሻል?
እሺ ሶሪ፣ ምን አልሽኝ ማሬ? ቅርታ ሀጀር፣ ይቅርታ እያወራው ነበር እዚህ ጋር ከቤተሰብ። ምን አለች አልሰማኋትም። በሸሪያው ታረቂ ሊሏት ይችላሉ። በሴቶችና ህጻናት ብሎ ትክሰስ። ችግር የለውም። እኔም እሱን ነው የምመክርሽ ማሪ። ኃይሎቹ ራሱ ቆልፎባቸው ነው የሚሄደው። ምንድን ነው የምትሰራው? እስኪ ማታውቂው ነገር አትጠይቂ። ምን ይሰራል? አይ ዝም ብሎ እንትን አካውንታንት ምናምን ይሆናል ማሪ። ዝም ብሎ የሆነ ጸሐፊ ወይ የሆነ ሂሳብ ያዥ የሆነ ቢሮ ላይ ምናምን ይሆናል። እንደዚህ ደግሞ ዲግሪ አያስፈልግም። ድንቄም የተማረ እሱም ብሎ የተማረ ደጋግመሽ የተማረ እያልሽ እንትን አትበይው እሺ ማሪ። የተማረ ወንድ እንደዚህ አያደርግም። የተማረ ወንድ ሴት ያከብራል። ሴት አይጎዳም። ባይፈልጋት እንኳን ስሜቷ ሳይጎዳ ነው የሚለያት እንጂ እንደዚህ አይደለም። እና ማድረግ ያለብሽ ምንድነው ማሪ? ሴቶችና ህፃናት ነው ሄደሽ መክሰስ ያለብሽ። ገባሽ? የግቢያችሁ አከራይ ነው ኃላፊ ያልሽ ሰውዬ ባለሽ መሰረት ነይና አዲስ አበባ አግዝሻለሁ እንዳለሽ ያግዝሽና ሄደሽ ለልጅሽ ተቆራጭ ከደሞዙ ላይ መንግስት አፍንጫውን ይዞ በየወሩ ይቆርጥለታል። በየወሩ በደሞዙ ልክ ይቆረጥለታል። በደሞዙ በፐርሰንት የደሞዙን ገባሽ? ፍርድ ቤት ራሱ ይፈታታል ከፈለገች። አሁን ግን መጀመሪያ ሴቶችና ህጻናት ከሳ ለልጇ ተቆራጭ ማስደረግ አለባት። ተቆራጭ አስደርጋ ፍቺውንም በፍርድ ቤት ሸሪያ ፍርድ ቤት አትሂጂ፣ ፍቺውንም በፍርድ ቤት ፈጽሚ። እሺ። ከዛ በኋላ ለልጅሽ ተቆራጭ ካስደረግሽ በኋላ ከፈለግሽ መጀመሪያ ሲኦሲ ምናምን ተመርሽ ለአረብ ሀገር ለመምጣት ልጅሽን እናትሽ ጋር አስቀምጠሽ አረብ ሀገር መጥተሽ መስራት ህይወትሽ መቀየር ትችያለሽ፣ በህጋዊ መንገድ ከተፋታሽ በኋላ። እሺ። ለምን ሳትፋቺ እንዳትመጪ። የምትሰሪውን ነገር ሁሉ ነገ ይካፈልሻል። ነገ አረብ ሀገር መጥተሽ የሆነ ነገር ካፈራሽ ያንን ለመካፈል ተመልሶ ይመጣል። ስለዚህ መጀመሪያ ፍቺሽን ፈጽሚ። እሺ። መምጣት ትፈልጊያለሽ አረብ ሀገር? ለምን ልጁ የኔ አይደለም አለ አቡ። የኔ አይደለም ሳይሆን ለእኔ ይሁን አይሁን እርግጠኛ ያልሆንኩበት ነው ያለው። ይህን ያለበት ምክንያት ምን እንደሆነ ታውቃላችሁ? ልጅ ያሳዝነኛል። መጀመሪያ መምጣት በጣም ነበር የምፈልገው። መጀመሪያ መምጣት ትፈልጊ ነበር። አሁን ልጅሽ አሳዘነሽ። ኔትወርኳ ነው ጋይስ፣ አትፍረዱበት። አሁን ደግሞ ልጅ የሚያሳዝነኝ ይመስለኛል። እና ባትመጪ ነው የሚሻልሽ። ለነገሩ ምንም አይነት ችግር የለብንም። አልሐምዱሊላህ እናቴም ትሰራለች አባቴም ይሰራል ምናምን ብለሻል። ስለዚህ ቤተሰቦች ያኖሩሻል። አትፈልጊም መምጣት አረብ ሀገር? አረብ ሀገር መምጣት አልፈልግም። አልሐምዱሊላህ ልጄን እንኳን ማሳደግ እስካሁንም ድረስ እናት ሆና ፓምፐርስ የምትገዛለት ምንም ብታረግለት ምንም ነገር እስካሁን ድረስ ምንም ነገር አልቸገረውም። አልሐምዱሊላህ እኮ አንቺ ታዲያ እስከ መቼ ቤተሰብ ሸክም ሆነች ልትኖሪ ነው? አትሰሪም? አረብ ሀገር መምጣቱን አልፈልግም ካልሽ እዛው ኢትዮጵያ ውስጥ ስራ አትሰሪም ታዲያ? ወይኔ ኔትወርኳ ቢስሚላ። አጅራ አላህ ካለ በቃ አዲስ አበባ ሄጄ ስራ እሰራለሁ። ሰሞኑ ሄዳለሁ ብያለሁ። ትምህርት ሲዘጋ ትምህርት ስለሚዘጋ ልጄንም እንድትይዝልኝ ፍርድ ቤት ስመላለስ ምናምን ከታናሽ እህቴ ጋር ሄዳለሁ ብያለሁ። ሰሞኑ አይሰማም? አዎ ጥሩ በቃ። ስለዚህ ወደ አዲስ አበባ ስትመጪ የዛን ኔትወርክ ስለሚኖርሽ ነይ ድጋሚ ግቢና አዲስ አበባ መምጣትሽን ሴቶችና ህጻናት ምን እንዳሉ ያለውን ነገር አሳውቂን እሺ። ሀሳብሽን ከቀየርሽ አረብ ሀገር መምጣትም ከፈለግሽ አሳውቂን እሺ።
ጎበዝ በሸሪያ ነውር በሸሪያ እሱ ካልፈለገ መፍታት አትችልም። ወረኛ እንደዚህ አይነት የማህይም ወሬ አታውሩ። እሱ ካልፈለገ መፍታት አትችልም። ይህ ማለት እኮ ሴት ልጅ ያለ ፍላጎቷ እየተቀጠቀጠች ትኖራለች እያላችሁ እስልምና ሴትን ይበድላል እያላችሁ የእስልምናን ለማቆሸሽ የምትጥሩ ሴቶች እኮ ናችሁ። እሱ ካልፈለገ መፍታት አትችልም። ስለዚህ ሴት ልጅ ምንም ወንድ ልጅ ቢበድላት፣ ቢያስረባት፣ ቢያጠባት፣ ቢደበድባት፣ ምንም ቢያደርጋት እሱ መፍታት ካልፈለገ ሴት ልጅ አትፈታም በእስልምና እያላችሁ ሰው እስልምናን እንዲፈራ እንዲጠላ እኮ ነው የምታደርጉት። ኔቨር። ካልፈለገች ሸሪያ ፍርድ ቤት እራሱ ያፋታታል። በአፍንጫው ኒካውን እራሱ ሸሪያ ፍርድ ቤት ያወርድላታል። ይሄ እናንተ ሴት ልጅ እስልምና ሴት ልጅ ይበድላል ጠይቅ እንደዛ ብለውኝ ነው እሱ ምን አልሽ ማሬ? እኔም እኮ ስጠይቅ እንደዛ ነው። እንደዛ የሚሉሽ ሰዎች ይኸውልሽ፣ እሺ እስካላለ ድረስ ሸሪያ ቤት መቼም አይፈታም። ይኸውልሽ እንደዚህ ስጠይቅ ጊዜ ሸሪያ ፍርድ ቤት ሄደሽ እሱ እሺ እስካላለ ድረስ መቼም አይፈታም እኮ። እንደዚህ የሚሉሽ ምን አይነት ሰዎች መሰሉሽ? እንደዚህ የሚሉሽ ሁልጊዜ እስልምና የወንድን የበላይነት ብቻ ሴት ልጅ እስልምና ሴት